ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። አንዳንዱ ሰው ዝም ብሎ ወዶ መስጠት አይወድም፣ መንሳት ነው። አንዳንድ ጊዜ ከታመመ ሰው እንደና ጤና መስጠት የእግዚአብሔር ነው። ባይሆን ግን ተስፋ መስጠት ይቻል ነበር። እንሄድና ምን እናደርጋለን መሰለህ? ታክመሃል? የለም። ከዶክተር ገሌ አማክራል? የለም። አይ እንተም እንደው ነገረኛ ነህ። ታሞ ተኝቶ በቁስሉ ላይ ጥዝጣዜ ማለት ነው። ሰው ተስፋ ይሰጣል እንጂ ወቅሶ ይወጣል። እናንተ ተስፋ መስጠት ማለት ነው። ሰውን ተስፋ መስጠት፣ ተስፋ መቀጠል። በስምሽ ያዘነውን ያረጋጋውን እምርልሻለሁ እኮ ያለ እንዲሁ መስጠት ባይሆንልህ አይዞህ ድንግል ማርያምን ያህል እናት እያለ ያለውን ማለት እኮ ሌላ ባይሰጥ ማለት አይዞህ ግን ያለልህ ሲባል ማለት ነው። ሕፃን ልጅ እኮ እንደው በጨለማው አባቱ ወደዚያ ሲሄድ ሲፈራ አይዞህ ሲለው እሺ ብሎ ዝም ይላል፣ ልቅሶውን ይተዋል ማለት። አይዞህ ማለት ብርታት ነው። ቃል ይሰብራል፣ ቃል ይጠግናል። ገንዘብ ባንሰጥ ቃል መስጠት ሊያቅተን አይገባም። ሰውን አይዞህ ማለት ሕፃናትን አላያችኋቸውም እንዴ? ወድቀው የሰው ልጅ ምን ያህል እንደሆነ ወድቆ ሕፃኑ ቆይ ስለ ጉዳዩ ሰዎች ምን ይላሉ ነው የሚለው። ቀና ብሎ ያህል ይድፋ ካሉ ይላል። ጎሽ የኔ ልጅ ምንም አልሆነ እኮ ካሉት ብድግ ብሎ ዝም ይላል ይላል። ግርም እኮ ነው የሚያደርገው ማለት። አያችሁ፣ ለሰው ብርታት መስጠት ነው የሚገባ። ግን ይድፋ አደራውን ካልነው ግን ያለቅሳል ማለት። እኛ በወደቀ ሰው ላይ ሸክም እንጨምራለን እንጂ ማንሳት አይሆንልንም። ሰው መፈለግ አልለመድንም፣ ማጥፋት ነው የለመድነው። ስለዚህ ሁሉ ተመልከቱ፣ ዓይንህ ምቀኛ ከሆነ ማለት ምጽዋትህ ጠማማ ከሆነ፣ ስጦታ ቅናት ካለበት፣ ስጦታ ምቀኛ ከሆነ ስጦታ ውዳሴ ከንቱ ከሆነ። አንድ ቄስ አንድ ጊዜ እንዲህ አሉኝ፣ በጣም አረሳቸውም። ግሸን አገኛቸውና ፎጣ ልግዛልህ አሉኝ። ውጭ ሀገር የሚኖር ናቸው። አይ አለኝ አሉ። አይ ምዕመናን ከሚገዙልዎት እኔ ልብ ገዛልዎት ይሻልዎታል አሉኝ። እንዴት ሲባል አይ ምዕመናን ካባ ይገዙና አየውያን ካባ እኔ ነው የገዛውላቸው ይላሉ አለ። እኔ ግን አልልም ብለውኛልና አረሳውም በእውነቱ ማለት ነው። አትሉም ትላላችሁ። ያኛውን ቢጫውን አየው ነጩን የዛ መሀል ያለውን እኔ ነኝ የዛሬ 3 ወር የገዛውላቸው። እንደዚያ ነው የምትሉት አይደለም? ያንን ቤተክርስቲያን አየው ያኛውን ረጅም ነው አያቴ ነው የሰሩት። ይገርማል። እንደውም አባቴ ደግሞ ሌላ ሊሰሩ ሲሉ ድንገት ሞት ቀደባቸው። ውሸቱን ነው እኮ አባቱ ሰርቆ ሙቶም ሊሆን ይችላል። ይህ ምጽድቁን ማለት ነው። ሰዎች ምን ይላሉ ብሎ መጠበቅ፣ መመጻደቅ፣ ዋጋ መጠበቅ፣ እልል በሉልኝ ማለት፣ ለእያንዳንዱ ነገሩ ምስጋና መጠበቅ። ሰው አሁን ራሱ ንስሐ እየገባ ሰርቅ ያለው ቀጥፍ ያለው ጾም ሽሬ ያለው ባህል ሽሬ ያለው እንዲሁ ብዙ ሰው ነኝ እንዲህ አድርግ ያለው እና በስመ አብ ልጄ ድግም እንዲህ አታደርግ እንደው በጣም አጥፍተሃል ካሉን ሳባሉ አይ እንደዚያም ስላልኩት ደህና ነኝ ይላል ደግሞ ማለት ነው። እንዲሁ እኮ ድረስ ነው እኮ ሰው ምስጋና ለምንድን ነው የሚወደው ነው ይሄ ነው። ስለዚህ ተመልከቱ፣ እፎ ጽልመትከ ብርሃነ ይከውነከ፣ በመመስገን ያስገው አገልግሎት እንዴት አድርጎ ይጠቅመሃል። እየመተገ አማን ብለክሙ ነሱ ሴቶሙ ያላቸው እነዚህ ነው። ዋጋውን እዚያ ወሰድከው ማለት ነው። ምርቃቱን መመጠን። እኔ ላይ እኮ ግብረ ሰላም ታበላላችሁ፣ ደብረ ታቦር ያበላል እንዴ? ቀልድ ነው። አዲያ ስታበሉ ግን እንትና ቤት እኮ ወረቡን ደመቅ አድርገውታል። እኛ ግን እንትን አላሉም። ምርቃቱም አነስ ያለ ነው። አልዘረዘሩም። ስለ አያቴም አልተናገሩም። አክስቴ ሁሉ ጥሩ ሰው ናት ነው የሚል ማለት ነው። በእውነቱ ድሮም የመስጠት ዘር ናችሁ፣ እግዚአብሔር ይስጥልን። እንዲህ አለም የለ ጠላውም እንዴት እንደተሳካላችሁ ይገርማል። እንደው ቀኑም አጭር ነበር ማለት የሌለብንን ሁሉ ማለት እኛንም አድርባ ያደረጋችሁን እናንተም ላትጠቀሙ ማለት ነው። አውቀን እኮ ነው። እውነት መስሏችኋል፣ እውነት መስሏችኋል። እንዳይከፋችሁ እኮ ነው ማለት ነው እንደዚያ የምንለው ማለት ነው። እንደዚያ ምን ለምደው የምታደርጉን ነው። በቃ እንዴ እኔ ለራሴ ደስ አይለኝም። እግዚአብሔር ይስጥልን አሁን ዘሰማያት በቃ ማለት ነው የምፈልገው። እኛ የአምላክን ስጋ አብልተናችሁ፣ እኛ የአምላክን ደም አጠጥተናችሁ ደግሞ ለዚህ ነው ቅዱስ ጳውሎስ ተራራ የሚያህል ስብከት ሰብከን ደግሞ ድንብላል ያህል አንበላ ነው ብሏል። እውነት እኮ ነው፣ እውነቱን እኮ ነው። ክርስቶስን ያህል ጌታ አስተምረናችሁ፣ ኧረ እንዲያውም ይላል ቅዱስ ጳውሎስ ዓይናችሁንም ልትሰጡኝ ይገባ ነበር ነው የሚለው። ዓይናችሁን ልትሰጡኝ ይገባ ነበር። ነገር ግን ጳውሎስን የምናበላው እኛንን እንዳትሉ ከእናንተ 5 ሳንቲም ዕዳ የለብኝም፣ ድንኳኔን እየሰፋው እታደራደራለሁ ይላል ቅዱስ ጳውሎስ።
ስለዚህ ምንድን ነው የሚያመጻድቀን ነገር? እንዲህ ያለው ምጽድቅ በመስጠት መመጻደቅ፣ ቤተክርስቲያን በመስጠት መመጻደቅ አንዱ ከኦርቶዶክስ ቤተክርስቲያን የሚያወጣን ምንድን ነው? ምስጋና መፈለግ ነው። ወቀሳን አንፈልግም። ጸድቃችኋል፣ ድናችኋል፣ የተባረካችሁ ናችሁ። ምን ያደርግልሃል? ውስጥህን ታውቀው የለ ጌታ ሌባ እንደሆንክ ቀጣፊ እንደሆንክ ሞላጫ እንደሆንክ ታውቀው የለ። ባመሰግንህ ምን ያደርግልሃል? ውስጥህ እየነገረ ስተኛ እየሸነቆረ አይደል? እውነቱን ስነግርህ ነው ጥሩ። ይህንን መስማት አለብን በእውነቱ ማለት ነው። ይህን ነው የሰውነት ብርሃን ምጽዋትህ ነው። ስለዚህ ሁላችንም ስጦታ እንድንሰጥ አምላከ ቅዱሳን ይርዳል። ስጦታ ስጡ። በእውነቱ ማለት ለሰው ስጦታ መስጠት ስጦታ አያችሁ። ሰው ለምንድነው ስጦታ የሚሰጥ መሰላችሁ? በጣም እወድሃለሁ፣ በጣም ነው የምወድህ እና ልቤ ይወድሃል፣ ግን ልቤን እንዳልሰጥ የራሴ ነው ሳወጣው እሞታለሁ እና ልቤን በቃው እሰጥሃለሁ ማለት እኮ ነው፣ ሌላ አይደለም። ልብን በቃ መስጠት ነው። ሲሰጡ በዚያ መስጠት ነው። ለሰው መለገስ፣ መራራት፣ መስጠት ይህ በጣም እጅግ መልካም ነገር ነው። ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኒዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ድሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንተ አብያተ። ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። ብዙ አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘቦሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። እስቲ አንድን ሕፃን ልጅ ታቀፉና እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም፣ እወድሃለሁ ልጄ፣ እወድሃለሁ። ልጥባ የለም፣ እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም። ይሄ ልጅ መሞቱ አይደለም? መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በስራ ነው የምትገልጡት ነው። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት፣ ማዘን በእውነቱ ማለት ሳትመርጡ። ለዚሁም አንዳንድ ሰው ሆነን ልስጥ ካልሆነ አየው ይህ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ እንዲሁ እኮ አይደረስ እኮ ነው እናንተ። ሀያለ ስጥ፣ ሀለለ ዝም ብለህ ሂድ። አዎ የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆምም። መስጠት ለተቻላችሁ መስጠት፣ ካሌላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስ ሲተረጉም። ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? የነጣ ልብስ ለብሶ እኮ ጦም የሚያደርሰው አለ። እንዳይናገር ለካ ገሌ የዕለት ራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ አምጡ አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ዕዳ አለ በእውነቱ ማለት ነው። ለዚህ ማዘን ክርስቶስን ያስመስላል። እስመ ሰብእ ዘይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር። በጎ ስራን ሁል ጊዜ የሚያደርግ ሰው እሱ እግዚአብሔርን ይመስላል ይላል ቅዱስ ቄርሎስ። እኔ የዓለሙ ሁሉ ብርሃን ነኝ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለሙ ሁሉ ብርሃን ነኝ፣ እኔን የተከተለ ገሃነምን ጨለማን አያይም፣ ብርሃንና ሕይወት ልጅነትን እኔን አግኝቶ ደስ ይለዋል እንጂ ብሏል። የዓለሙ ብርሃን ኢየሱስ ክርስቶስ ነው። በዓለም የወጣውን ፀሐይ ከዓይናችን ተዋሕዶ ጋር ቅድም መምህር እንዳስተማሩን በዓለም የወጣው ፀሐይ ከዓይናችን ብርሃን ጋር ተዋሕዶ ማየት እንደምንችል እኛ ማየት የቻልነው ዓይናችን ድንግል ማርያም ላይ እውነተኛው ብርሃን ኢየሱስ ክርስቶስ ስለወጣ ነው፣ ስለተዋሃደ ነው። ያለ ብርሃን ዓይንም አያይም፣ ያለ ዓይንም ብርሃን አይታይም። ይሄው ነው። ክርስቶስ ባይወለድ ኑሮ ተመልከቱ፣ ክርስቶስ ከድንግል ማርያም ባይወለድ ባይመጣ ኑሮ ባላወቅነውም ነበር።
እሷ ከእሷ ባትወልደው ድሮ ባላየነውም ነበር። ያለ ዓይን ብርሃንን አላየንም። ያለ ድንግል ማርያም ክርስቶስን አላየነውም። ያለ ድንግል ማርያም የመጣ ክርስቶስ አይተንም ሰምተንም አናውቅም። ቤተልሔም እየሮጥን ብንሄድ ከእሷ እቅፍ ነው የምናገኘው። ይኸው ነው። ወደ ግብፅ ተከትለ ነው ብንሄድ ከጀርባዋ ላይ ነው የምናገኘው። ወደ ቅፍርናሆም ተከትለን ብንሄድ አብራው በስብከት መሃል ነው የምናገኘው። ከመስቀሉ ስር እያለቀስን የምንከተለው ከመስቀሉ ስር ከእሷው አጠገብ እናገኘዋለን።